ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ። ሰላም ውድ የአሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 3 ዛሬ ርዕስ ላውስ ኦፍ ሞሽን እንቅስቃሴ ህጎችን ባለፈው ሌሰናችን ላይ ጀምረናል። ላውስ ኦፍ ሞሽን ውስጥ አንደኛው ኒውተን ፈርስት ሎውን ሰፋ አድርገን ተማምረናል። በዛሬ ሌሰናችን ደግሞ ስለ ኒውተን ሰከንድ ሎው እና ስለ ኒውተን ሰርድ ሎው ሰፋ አድርገን እንማማራለን። ሁሌም እንደምንለው ዩቲዩብ ቻናላችንን አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። today's our lesson objective is demonstrate the cause effect relationship of force and acceleration. የፎርስ እና የአክሰለሬሽን ሪሌሽንሺፕ ምን ይመስላል፣ ኮዝ ኢፌክቱ ምን ይመስላል የሚለውን እናያለን። ፎርስ ከአክሰለሬሽን ጋር ያለው ሪሌሽንሺፕ ምን ይመስላል፣ አንድ ኦብጀክት አክሰለሬት እንዲያደርግ ምን ያስፈልገዋል የሚለውን እናያለን ማለት ነው። the other apply Newton's second law to determine the weight of an object. የኒውተን ሰከንድ ሎውን ህግን በመጠቀም ዌት ማለት ምን ማለት ነው የሚለውንም እናያለን ማለት ነው። በዛሬ ሌሰናችን የምናያቸው ዋና ኦብጀክቲቮቻችን እነዚህ ናቸው ማለት ነው። መጀመሪያ የምናየው ስለ ኒውተን ሰከንድ ሎው ነው። ደን ስለ ኒውተን ሰርድ ሎው ሰፋ አድርገን እንማማራለን። ኒውተን ሰከንድ ሎው ምን ይላል? ሉክ ኒውተን ሰከንድ ሎው stated that when unbalanced force act on the object of mass, አንድ ኦብጀክት ላይ አንባላንስድ ማለት ያልተመጣጠነ ፎርስ ኤግዘርት ስናደረግ ዘ ኦብጀክት አክሰለሬት ኢን ዘ ዳይሬክሽን ኦፍ ዘ አፕላይድ ፎርስ አክሰለሬት ያደርጋል። ኦብጀክቱ አክሰለሬት ያደርጋል ወዴት አቅጣጫ? when the applied force exert on the object ኦብጀክቱ አፕላይ ያደረግንበት ወይንም ያልተመጣጠነ ፎርስ ኤግዘርት ባደረግንበት አቅጣጫ ኦብጀክቱ ምን ያደርጋል? አክሰለሬት ያደርጋል። with the magnitude of the acceleration directly proportional to the net applied force. acceleration is directly proportional to the applied force. ከኔት ፎርስ ጋር acceleration directly proportionality ያለው and inversely proportional to the mass of an object. ከማስ ጋር ደግሞ ኢንቨርስ የሆነ ሪሌሽንሺፕ አለው ማለት ነው። ማንኛውም ኦብጀክት አክሰለሬት እንዲያደርግ ምን ያስፈልጋል? አንባላንስድ የሆነ ፎርስ፣ ያልተመጣጠነ ፎርስ ማለት ነው። ሎክ ለምሳሌ እንደ ኤግዛምፕል በዲያግራም ነው። ይህ ኦብጀክት በኒውተን ፈርስት ሎው ህግ መሰረት ማስ ኦፍ ኤ ቦዲ አትረስት ከሆነ ሁሌም አትረስት ይሆናል። ምንም አይነት አንባላንስድ የሆነ ፎርስ ኤግዘርት እስካላደረግን ድረስ ኦብጀክቱ አትረስት እንደሆነ ይቀጥላል። ምንም አይነት ፎርስ ስንል እዚህ ጋር ምንም አይነት ፎርስ የለም ማለት እንዳልሆነ ከዚህ በፊት አይተናል። ምክንያቱም ቢኮዝ ኦፍ ዌት አይደለ? ዌት አለ እዚህ ጋር ብያቸዋለሁ ከዚህ በፊት። ዌት ማለት ዘ ፕሮዳክት ኦፍ ማስ ታይምስ ግራቪቴሽናል አክሰለሬሽን ነው። ዌቱ ያረፈው ምኑ ጋር ነው? ሰርፌሱ ጋር ነው። ሰርፌሱ ደግሞ በተመጣጣኝ ፎርስ ምን ያደርጋል? ሳፖርት ያደርጋል። ኖርማል ፎርስ አለ ማለት ነው። ወደ ጎን ደግሞ ስላይድ እንዳያደርግ there is a friction አይደለ? ፍሪክሽን ፎርስ አለ ማለት ነው። ኦኬ እነዚህ ፎርሶች አሉ ማለት ነው በውስጥ ታዋቂነት። ኦኬ ፍሪክሽን ስላይድ እንዳያደርግ በቀላሉ በራሱ ጊዜ የተወሰነ ስላይድ የማድረግ የመንሸራተት ባህሪ እንዳያሳይ ቆንጦ የሚይዘው ፍሪክሽን ነው። ፍሪክሽን ዲፔንድስ ኦን ዘ ራፍነስ ኦፍ ዘ ሰርፌስ አይደል? ራፍነስ ማለት የመሬቱ ሸካራነት ወሳኝነት አለው። ራፍ በሆነ ቁጥር ወይንም ሸካራ በሆነ ቁጥር የመንቀሳቀስ እድሉ ዝቅተኛ ይሆናል አይደለ? ዲያደር ደግሞ ወደ ላይ ቨርቲካሊ አፕ ኤንድ ቨርቲካሊ ዳውን እንዳይንቀሳቀስ ሁለቱ ፎርሶች ባላንስ አድርገውታል፣ ኢኩሊብረም ናቸው። ኦኬ ኢን ኦፖዚት ዳይሬክሽን አክት የሚያደርጉት they have the same magnitude አላቸው። ዌት እና ኖርማል ፎርስ ማግኒቲዩዳቸው ሲሚላር፣ እዚህ ጋር ሲሚላር ከሆነ ቨርቲካሊ አፕም ቨርቲካሊ ዳውንም እንቅስቃሴ የለም ማለት ነው። ወደ ላይም ወደ ታችም ወደ ውስጥም አይሰምጥም፣ ወደ ላይም ፍሎት አያደርግም፣ አይንሳፈፍም። እነዚህ ባላንስ ያደርጉታል። ነገር ግን ይሄ ኦብጀክት እንዲንቀሳቀስ ምን ያስፈልጋል? አንባላንስድ ፎርስ ማለት ከፍ ያለ ይህን ፍሪክሽኑን ተቋቁሞ የሚያንቀሳቅሰው ኃይል ያስፈልጋል። ለምሳሌ እዚህ ጋር ፎርስ አፕላይ እናደርግ። ይሄ አፕላይድ ፎርስ ይባላል። ይሄ አፕላይድ ፎርስ ከፍሪክሽን ፎርሱ የበለጠ መሆን አለበት። ፍሪክሽኑ ዲፔንድስ ኦን ኮኤፊሽንት ኦፍ ፍሪክሽን ወይንም ራፍነስ እንዲሁም ኖርማል ፎርስ ወይንም ደግሞ ከዌቱ ጋር ዳይሬክት የሆነ ሪሌሽንሺፕ አለው ፍሪክሽን ስንል። አይ ቲንክ ያለውን የክብደት መጠን የፍሪክሽኑ መጠን ተቋቁሞ ያልተመጣጠነ ማለት ከፍሪክሽን ፎርሱ የበለጠ ፎርስ ኤግዘርት ካረግን ምን ያደርጋል? ኦብጀክቱ ዲስፕሌስ ማድረግ ይጀምራል ማለት ነው። ኒውተን ሰከንድ ሎው ምንድን ነው የሚለው? ያልተመጣጠነ ፎርስ እዚህ ኦብጀክት ላይ ኤግዘርት ስናደረግ ኦብጀክቱ ምን ያደርጋል? ዲስፕሌስ ማድረግ ይጀምራል ወይንም ደግሞ መንቀሳቀስ አክሰለሬት ማድረግ ይጀምራል። when unbalanced force act on the object ኦብጀክቱ ማስ አለው፣ ማስ ኦፍ አን ኦብጀክት the object accelerate ኦብጀክቱ ምን ያደርጋል? አክሰለሬት ያደርጋል።
ወዴት ነው የሚንቀሳቀሰው ካልን አፕላይድ ፎርሱ ኤግዘርት ወዳረግንበት ቦታ ማለት ነው። ኦኬ ሶ ለምሳሌ እነዚህ ፎርሶች አሉ። እነዚህ ፎርሶች ግን ኦብጀክቱ እየተንቀሳቀሰ አይደለም፣ ሌቭል ሰርፌስ ላይ ነው ያለው። ሶ ነገር ግን ያልተመጣጠነ ወይንም ደግሞ ከነዚህ ፎርሶች የበለጠ ፎርስ አፕላይ ስናደረግ ኦብጀክቱ ምን ማድረግ ይጀምራል? መንቀሳቀሰች። ሶ የሚንቀሳቀሰው ወዴት ነው? ወደዚህ አክስለሬት ያደርጋል ካለን አክስለሬሽን ተፈጠረ ማለት ነው። ኦኬ ሶ አክስለሬሽን ግራጁዋሊ የፎርሱ መጠን እየጨመረ ስንሄድ አክስለሬት ማድረግ ይጀምራል። ሶ ዴር ኢዝ አን አክስለሬሽን ብለን እንነሳለን ማለት ነው። ሶ አክስለሬት ያደርጋል። ሶ አክስለሬት ሲያደርግ ግን ቼንጅ ኦፍ ቬሎሲቲ መኖር አለበት። ኦኬ ይህንም መርሳት የለባቸው። ሶ የፍጥነት ለውጥ ከሌለ ግን ኮንስታንት በሆነ ቬሎሲቲ እየተንቀሳቀሰ ከሆነ አሁንም ዴር ኢዝ ኖ አክስለሬሽን እንላለን። ነገር ግን ያልተመጣጠነ ፎርስ ኦብጀክቱ ጋር ስላደረግን ዴር ኢዝ አን አክስለሬሽን። ኦኬ አክስለሬሽን ይሆናል። ሶ ወዴት ነው አክስለሬት የሚያደርገው ካለን ዘ ዳይሬክሽን ኦፍ ዘ አፕላይድ ፎርስ። አፕላይድ ፎርሱ ይሄ ነው አይደለ? ሶ የፎርስ አቅጣጫው ቱ ዘ ራይት ዳይሬክሽን ከሆነ ኦብጀክቱም አክስለሬት የሚያደርገው ወዴት ነው? ወደ ራይት ዳይሬክሽን ነው ማለት ነው። ወደ ቀኝ በኩል ሙቭ ያደርጋል። ቱ ዘ ሌፍት ከሆነ አፕላይ ያደረግ ነው ቱ ዘ ሌፍት አቅጣጫ ይጓዛል እንላለን። ሶ ዘ ኦብጀክት አክስለሬት ኢን ዘ ዳይሬክሽን ኦፍ ዘ አፕላይድ ፎርስ ዊዝ ዘ ማግኒቲዩድ ኦፍ ዘ አክስለሬሽን ይላል አይደለ? ሶ አፕላይድ ፎርሱ ወደ ዘ ዳይሬክሽን ኦፍ ዘ አፕላይድ ፎርስ ኤግዘርት ወዳደረግንበት አቅጣጫ ነው ማለት ነው። ሶ ከዚህ በኋላ ያለው ስቴትመንት ደግሞ ይሄ አክስለሬሽን የምንለው አምባላንስድ ፎርስ ኤግዘርት ካደረግን በኋላ ኦብጀክቱ አክስለሬት እያደረገ ነው። የፍጥነት ለውጥ አለው። ይሄ አክስለሬሽን ግን ሊጨምርም ሊቀንስም የሚችልባቸው ፋክተሮች አሉ። አንደኛው አክስለሬሽን ሊጨምር የሚችለው ምን ይላል? ዘ ማግኒቲዩድ ኦፍ ዘ አክስለሬሽን ኢዝ ፕሮፖርሽናል ቱ ዘ ኔት አፕላይድ ፎርስ። ሶ እዚህ ጋር ኔት አፕላይድ ፎርስ ማለት ኔት ፎርስ ነው። አጠቃላይ እነዚህ ፎርሶች ተደምረው ያለው የፎርስ መጠን ኔት ፎርስ ይባላል። ሶ ኔት ፎርስ ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ዘ አክስለሬሽን። አክስለሬሽን እና ኔት ፎርስ ዳይሬክት የሆነ ሪሌሽንሽፕ ነው ያላቸው ማለት ነው። ሶ ኔት ፎርስ ሲጨምር አክስለሬሽን ይጨምራል፣ ኔት ፎርስ ሲቀንስ አክስለሬሽን ይቀንሳል ማለት ነው። ኦኬ ዲ አዘር ኤንድ ኢንቨርስሊ ፕሮፖርሽናል ቱ ዘ ማስ ኦፍ ኤ ቦዲ። የቦዲው ማስ በተለቀ ቁጥር አክስለሬሽናችን ይቀንሳል፣ ኮንስታንት በሆነ ፎርስ ማለት ነው። ነገር ግን ማሱ ደግሞ ሲቀንስ ኮንስታንት በሆነ ፎርስ አክስለሬሽናችን ይጨምራል። ሶ ዲ አክስለሬሽን ኢዝ ኢንቨርስሊ ፕሮፖርሽናል ቱ ዘ ማስ። ከማስ ጋር አክስለሬሽን ያለው ሪሌሽንሽፕ ኢንቨርስ ሲሆን አክስለሬሽን ደግሞ ከኔት አፕላይድ ፎርስ ዳይሬክት የሆነ ሪሌሽንሽፕ አለው ማለት ነው። ኦኬ ሶ ይሄ ማቴማቲካሊ ብናየው ዌን ዘ አምባላንስድ ፎርስ ኤግዘርት ኦን ዘ ኦብጀክት አምባላንስ የሆነ አፕላይድ ፎርስ ኦብጀክቱ ላይ ኤግዘርት ስናደረግ ኦብጀክቱ ምን ያደርጋል? አክስለሬት ያደርጋል ብለን ተነሳን። ሶ አክስለሬሽን ማለት ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ነው፣ የፍጥነት ለውጥ ነው። ሶ ግራጁዋሊ ፍጥነቱ እየጨመረ ቢሄድ ጀስት ኦብጀክቱ አክስለሬት ያደርጋል። ወዴት ነው አክስለሬት የሚያደርገው? ዌን ዘ አፕላይድ ፎርስ ኤግዘርት ኦን ዘ ኦብጀክት ዘ ዳይሬክሽን ኦፍ ዘ አፕላይድ ፎርስ ኤግዘርት ወደ ሆነበት አቅጣጫ ኦብጀክቱ አክስለሬት ያደርጋል። ኤንድ ኦልሶ አክስለሬሽን ከኔት ፎርስ እና ከማስ ጋር ያለው ሪሌሽንሽፕ ስናይ አክስለሬሽን ኢዝ ዋት ዳይሬክትሊ ፕሮፖርሽናል ዊዝ ኔት ፎርስ ሲሆን አክስለሬሽን ኢዝ ኢንቨርስሊ ፕሮፖርሽናል ዊዝ ዘ ቶታል ማስ ኦፍ ዘ ቦዲ። ቦዲው ላይ ቶታል ማሱ ጋር ኢንቨርስ የሆነ ሪሌሽንሽፕ አለው ማለት ነው። ሶ ማቴማቲካሊ ስናየው ማቴማቲካሊ አክስለሬሽን ሪፕሬዘንትድ ባይ አይደለ ቬክተር ነው፣ ኦቨርሄድ አለው። ሶ አክስለሬሽን ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ኔት ፎርስ። ኔት ፎርስ ማለት ሪዛልታንት ፎርስ ማለት ነው። ኦብጀክቱ ላይ ኤግዘርት የሆኑ ፎርሶች አጠቃላይ ድምር ውጤት ኔት ፎርስ ይባላል። ሶ ያለው የኔት ፎርስ ጋር ዳይሬክት ሪሌሽንሽፕ ነው። ዳይሬክት ማለት ነው የፎርስ መጠን ሲጨምር አክስለሬሽን ይጨምራል። ዌን ዘ ፎርስ ዲክሪዝ ዘ አክስለሬሽን ዲክሪዝ ያደርጋል ማለት ዳይሬክት ሪሌሽንሽፕ ነው ያላቸው። የዳይሬክት ሪሌሽንሽፕ ወይም ምልክት ይሄን ይመስላል ማለት ነው። ኦኬ ሶ ይሄ ማለት ኢን አዘር ወይ ዌን ዘ ኔት ፎርስ ኢንክሪዝ ዘ አክስለሬሽን ኦልሶ ኢንክሪዝ ያደርጋል። ዌን ዘ ኔት ፎርስ ኤግዘርት ኦን ዘ ኦብጀክት ዲክሪዝ ባደረገ ምጥን የማግኒቲዩድ መጠኑ በቀነሰ ቁጥር አክስለሬሽኑም አብሮ ይቀንሳል ማለት ነው። ይሄ ዳይሬክት የሆነ ሪሌሽንሽፕ ኤንድ ኦልሶ ኤንድ አክስለሬሽን ኢዝ ዋት ኢንቨርስሊ ፕሮፖርሽናል። ኢንቨርስ ዋን ኦቨር ብለን ነው የምንሰይመው። ዋን ኦቨር ኤም ኢንቨርስ ነው ሲነበብ። ኦኬ ኢንቨርስ ማለት ሪስፕሮካል ማለት ነው አይደል? ሶ ዋን ኦቨር ኤም አድርገን እንወስዳለን። ሶ አክስለሬሽን ኢዝ ኢንቨርስሊ ፕሮፖርሽናል ዊዝ ማስ። ኢንቨርስ የሆነ ሪሌሽንሽፕ አለው ማለት ምን ማለት ነው? ማስ ጨመረ ማለት ኮንስታንት በሆነ ፎርስ አክስለሬሽናችን ምን ያደርጋል? ይጨምራል አይደል? ይቀንሳል። ማስ ቀነሰ ማለት ደግሞ አክስለሬሽን ይጨምራል ማለት ነው። ሶ ይሄ ማለት ሁሌ የሚጨምሩ እና የሚቀንሰው
when the force is constant በሆነ መልኩ የፎርስ መጠናችን አብረን ግራጁዋሊ እየጨመርን ከሄድን ሌላ ሪዝን አለው አይደለ? ሶ በተመጣጣኝ መልኩ የፎርስ መጠንን ጨመርን ማለት ሪሌሽንሺፑ ይሄ ነገር እኩል በሆነ መጠን ላይጨምርም ላይቀንስም ይችላል። ኦኬ ሶ ካንስል አውት ሊያደርገው ይችላል። ሶ ኮንስታንት በሆነ ፎርስ when the mass increase ፎርስ እዛ ኦብጀክት ላይ ኤግዘርት ያደረግነው የፎርስ መጠን ተመጣጣኝ ለምሳሌ 20 ኒውተን ከሆነ በ20 ኒውተን ነው። ማሱን ግን ጨመርኩት በል ማሱን ከ2 ኪሎ ግራም ወደ 10 ኪሎ ግራም ባሳደገው በዛው ልክ አክስሌሬሽናችን ይቀንሳል ማለት ነው። ኦኬ when the mass is decrease አድርገን መጠኑን ቀንሰን ኮንስታንት በሆነ ፎርስ ኦብጀክቱ ላይ ኤግዘርት ብናደርግ አክስሌሬሽናችን ምን ያደርጋል? ይጨምራል ማለት ነው። ኦኬ ሶ አክስሌሬሽን ኤንድ ማስ ኢንቨርስ የሆነ ሪሌሽንሺፕ ሲኖራቸው ኔት ፎርስ እና አክስሌሬሽን ደግሞ ዳይሬክት የሆነ ሪሌሽንሺፕ አላቸው ማለት ነው። ሶ ይሄ ማቴማቲካሊ ባጭሩ ሲገለጽ ነው ቅድም ያነበብነው ሙሉ ስቴትመንት ባጭሩ ሲገለጽ ማቴማቲካሊ ይሄን ይመስላል ማለት ሁለቱን እናጣምራቸው። ሶ ሁለቱን ስናጣምራቸው አክሰለሬሽን ኢዝ ዋት አክሰለሬሽን ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ኔት ፎርስ ኤንድ ኢንቨርስሊ ፕሮፖርሽናል ዊዝ ማስ ማለት ነው። ኦኬ ሶ ኤ ፕሮፖርሽናሊቲ ወደ ኢኩቫለንት ፎርም ስንለውጠው ወደ እኩል ይሆናል ስንለውጠው there is constant value k value አለ። ሶ k ሲባዛ ኔት ፎርስ divided by mass so when proportionality constant ነው so k value 1 value ብንወስደው አንድ so proof ሲደረግ just mathematically constant 1 አድርገን እንድንወስደው የሚፈልገው 1 ስናባዛ አንድ ሲባዛ net force divided by mass ራሱ ይሆናል ማለት ነው። so acceleration is what 1 multiplied by net force divided by mass ሆነ ማለት ነው። so ይሄን ሪአሬንጅ ባደረገው ወይም ክሪክ ሮስ ባደረገው ምን ይሆናል? so net force ይባዛ ባንድ net force is equal to mass times acceleration so net force is equal to mass times acceleration so በጣም ይሄ ኢምፖርታንት የሆነ ፎርሙላ ነው። ኦኬ so ወደፊት ማንኛውም ነገር ስትራክቸራሊ አንድ ኦብጀክት ኢኩሊብሪየም ነው አይደለም የሚለው ወይንም ደግሞ ባላንስር ነው አይደለም የሚለው ነገር ለማወቅ ይሄ ፎርሙላ በጣም ኢምፖርታንት የኒውተን ሰከንድ ላው ኔት ፎርስ አፈላለግ ሰፋ ያለ ነገር ነው። ኦኬ ሶ ኔት ፎርስ is equal to mass times acceleration የሚለው የኒውተን ሰከንድ ላው ኦፍ ሞሽን ፎርሙላ ነው። ሶ አይ ቲንክ አንድ ኦብጀክት እንዲንቀሳቀስ ምን ያስፈልጋል? ፎርስ ያስፈልጋል አይደል? ሶ በፎርስ አማካኝነት አንድ ኦብጀክት የሚንቀሳቀስ ከሆነ የሚያጠነው የሳይንስ ዘርፍ ዳይናሚክስ ይባላል ብለናል። ሶ አንዱ የፎርስ ኢፌክት ኦብጀክቶች አክሰለሬት እንዲያደርጉ ያደርጋል ማለት ነው። ኦኬ ኦብጀክቶች ፍጥነታቸውን እንዲጨምሩ ወይንም እንዲቀንሱ ወይንም እንዲቆሙ የሚያደርጋቸው አንዱ ኃይል ፎርስ ነው። ሶ አንባላንስድ ፎርስ አንድ ኦብጀክት ላይ ኤግዘርት ስናደርግ ኦብጀክቱ አክሰለሬት ያደርጋል። ሶ በምን ያህል መጠን የሚለውን ለማወቅ the net force is equal to mass times acceleration ብለን በቀላሉ ማስላት እንችላለን። ሶ ይሄ በጣም ኢምፖርታንት ፎርሙላ ነው። what the SI unit of force the SI unit of force SI unit አለው። so the SI unit of force net force is ምን ይባላል? ኒውተን አይደለ? ኒውተን ይባላል። so ኒውተን represented by n አንድ ኒውተን ፎርስ ከማን ጋር እኩል ነው? so just አንድ ኒውተን ፎርስ ከማን ጋር እኩል ነው ካለን ማስ በኪሎግራም ነው አይደል? ኢንተርናሽናሊ ቤዚክ SI ዩኒት ስለሆነ ቤዚክ ዩኒት ስለሆነ ፋውንዳሜንታል ፊዚካል ኳንቲ ስለሆነ ማስ በኪሎግራም ይመዘናል። አክሰለሬሽን ደግሞ በሜትር ፐር ሰከንድ ስኩዌር አይደል? ሶ አንድ ኒውተን ፎርስ ከማን ጋር እኩል ነው? ከአንድ ኪሎግራም ሜትር ፐር ሰከንድ ስኩዌር ጋር ብላችሁ በዚህ መልኩ ከወሰዳችሁ በቂ ነው ማለት ነው። ኦኬ ሶ ይሄንን አንደኛው ነው። ዲያግራማቲካሊ እስኪ ፎርስ ሲጨምር ሲቀንስ ማስ ሲጨምር ሲቀንስ አክሰለሬሽን ምን ይሆናል የሚለውን በዲያግራም መልኩ መጻፋችሁ ለሚገኝ ፒክቸር አለ። እሱን በቀላሉ እንየው። ሉክ የመጀመሪያው እንደምታዩት there is a force applied force አለ። ይሄ አንድ ፎርስ ብቻ እንዳልሆነ ግን በደንብ መጠንቀቅ አለባችሁ because there is a weight አለ። weight ማለት mg ነው። then vertically apart የሆነ ኖርማል ፎርስ አለ። እዚህ ጋር ደግሞ ኦብጀክቱ በሰርፌሱና በኦብጀክቱ መካከል ፍሪክሽን ፎርስ አለ። ሶ የሚንቀሳቀስ ከሆነ ካይኔቲክ ፍሪክሽን ፎርስ አለ ማለት ነው። ሶ ይሄ ፎርስ አፕላይድ ፎርስ ነው። ሶ ይሄ አፕላይድ ፎርሳችን ከፍሪክሽን ፎርሱ የበለጠ መሆን አለበት ኦብጀክቱ። ሶ እንደምታዩት ኦብጀክቱ ምን አድርጓል? አክሰለሬት አድርጓል አይደል? አክሰለሬት አድርጓል። ነገር ግን የፎርስ መጠኑን በጨመረው እዚህ ጋር ያለ የፎርስ መጠን ደብል ባረገው ሶ ደብል ባረኩት ቁጥር አክሰለሬሽናችንን በምን ያህል እጥፍ? በሁለት እጥፍ ይጨምራል ማለት ነው። አክሰለሬት በሁለት እጥፍ። ለምሳሌ እስኪ በኤግዛምፕል እንየው። when mass ይሄንን 2 ኪሎ ግራም ላድርገው
2 ኪሎ ግራም ማስ ነው። እዚህ ጋር ያለው የፎርስ መጠን ኔት ፎርሳችን የሚያንቀሳቅስ የፎርስ መጠን ጀስት እንደ ኤግዛምፕል 20 ኒውተን ነው ላል። ሶ ይሄና ይሄ ቨርቲካሊ ጀስት ካንስል አውት ያደርጋል። ፍሪክሽኑን ማሲዩም በጣም ኔግሊጂብል ነው ብለን እናስብና ኔት ፎርሳችን አጠቃላይ ኔት ፎርስ 20 ኒውተን ነው ብለን አጠቃላይ ኦብጀክቱን የሚያንቀሳቅሰው ኔት ፎርስ ማለት ነው። ድምር ውጤት የሁሉም ፎርሶች ድምር ውጤት ኔት ፎርስ 20 ኒውተን። ይሄ ኔት ፎርስ ነው ብለን መውሰድ እንችላለን። ሶ ኔት ፎርሳችን 20 ኒውተን ነው ብለን። ሶ አክሰለሬሽናችን ስንት ነው? ሶ ኔት ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን ነው። ሶ አክሰለሬሽን ለማግኘት ኔት ፎርሳችን 20 እናስገባለን። 20 እኩል ይሆናል 2 ኪሎ ግራም ሲባዛ በአክሰለሬሽን ሶ ኦቨር 2 ኪሎ ግራም ኦቨር 2 ኪሎ ግራም እናደርጋለን። ሶ 2 ኪሎ ግራም ካንስልድ ባይ 2 ኪሎ ግራም ሶ ዘ አክሰለሬሽን ቫልዩ 10 ዲቫይድድ ባይ 2 10 ሜትር ፐር ሰከንድ ስኩዌር ይሆናል አይደለ? ኦኬ 10 አገኘን። ሶ ይሄ ኔት ፎርሳችን 20 ኒውተን ነው። በ20 ኒውተን ፎርስ ስንት ነው አክሰለሬሽን? 10 አይደለ? ሶ አሁንም ማሱ ኮንስታንት ነው። ማስ አልጨመርንም። 2 ኪሎ ግራም ማስ ነው። ነገር ግን የፎርስ መጠኑን ደብል ብታደርጉት 20 ነበረው ኔት ፎርስ 40 ማለት ነው አይደል? ሶ አክሰለሬሽኑ በስንት እጥፍ ያድጋል ነው የሚለው። ትዋይስ ኦፍ የመጀመሪያውን 2 እጥፍ ይሆናል ነው። 2 እጥፍ ማለት ነው ይሄ 20 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ሶ ቼክ እናድርገው እስኪ 2ኤፍ ማለት 20 የነበረው ስንት ነው? 40 ኒውተን ቢሆን በ40 ኒውተን ፎርስ ማለት የመጀመሪያውን 20 ኒውተን ኔት ፎርስ በ2 እጥፍ አሳድገን 40 ኒውተን ፎርሱን ጨመር ነው። ማስ ግን ኮንስታንት ነው። ማሱ አልጨመረም አልቀነስም። ኮንስታንት በሆነ ማስ ፎርሱን ደብል ብናደረገው አክሰለሬሽኑ ደብል ይሆናል ወይ ነው። ሶ ማግኘት ያለብን ስንት ነው? 20 ነው። ቼክ እናድርገው እስኪ። ሶ በዚህ መሰረት ኔት ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን ነው። ኦኬ ሶ ማስ ታይምስ አክሰለሬሽን ነው። then force how much 40 ኒውተን is equal to ኮንስታንት የሆነ ማስ አለን 2 ኪሎ ግራም multiplied by acceleration so both sides 2 ኪሎ ግራም ይሄም 2 ኪሎ ግራም እናደርጋለን 2 ኪሎ ግራም cancelled by 2 ኪሎ ግራም so acceleration is equal to 40 ሲካፈል ለሁለት 20 ሜትር ፐር ሰከንድ ስኩዌር አገኘን። ሶ አክሰለሬሽናችን ስንት ሆነ? 20 ሜትር ፐር ሰከንድ። ሶ በምን ያህል እጥፍ አደገ? ፎርሱን በእጥፍ ስናሳደገው አክሰለሬሽናችንም ደብል ሆነ አይደል? 2 እጥፍ ሆነ። ሶ ትክክል ነው። ሶ ምን ማለት ነው? ይሄ የመጀመሪያው ኤ የሚያሳየን አክሰለሬሽን ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ኔት ፎርስ አይደለ? የፎርስ መጠናችን ጨመርን ማለት አክሰለሬሽናችንም ይጨምራል። ኮንስታንት በሆነ ማስ ማለት ነው። ማስ ኮንስታንት ነው ዲስ ኬዝ። ሶ በትክክል የቀጥታ የሆነ ሪሌሽንሺፕ እንዳላቸው ያሳያል። ሰው ሲጨምር አብሮ ይጨምራል ማለት ነው። ይሄ ኮንስታንት በሆነ ፎርስ። እዚህ ሁለተኛው ፒክቸር ላይ እንደምናየው ደግሞ እዚህ ጋር እንደምታዩት ማሱ ደብል ሆናል። ኮንስታንት ፎርስ ነው። ሶ ደብል ያደረግነው ማለት 2 እጥፍ ብናደረገው ለምሳሌ ሌስቴክ ማሱ 2 ኪሎ ግራም ነበር። አናዘር 2 ኪሎ ግራም ስንጨምር ማሱ ወደ ስንት አደገ? 4 ሆነ አይደለ? ሶ ፎርስ የመጀመሪያው ፎርስ ስንት ነበር? 20 ሲንግል ፎርስ የተጠቀመው 20 ነው። ሶ ፎርስ 20 ኒውተን እናድርገው። ኔት ፎርስ አጠቃላይ ፎርሱ ተቀናንሶ ተደማምሮ 20 ኒውተን ነው ብንል በ20 ኒውተን ፎርስ ማሱን ደብል ያደረግ ነው። ተመጣጣኝ የሆነ የማስ መጠን ጨመርንበት። 2 ኪሎ ግራም የነበረውን ሌላ አናዘር ስንጨምር ማሱ ወደ 4 ኪሎ ግራም። ሶ እንደምታዩት ይሄ 20 ኒውተን የነበረ ፎርስ 2 ኪሎ ግራሙን ለማንቀሳቀስ አክሰለሬሽን ስንቱ መጥተው ነበር? 10። ነገር ግን በተመጣጣኝ ፎርሱን ሳንጨምር ማሱን ጨመር ነው ማለት በቀላሉ አይሄድልንም ማለት ነው አይደል? ሶ የአክሰለሬሽን መጠናችን በምን ያህል ይቀንሳል ነው። ሶ አክሰለሬሽንና ማስ ኢንቨርስ የሆነ ሪሌሽንሺፕ ነው ያላቸው። ማስ ጨመረ ማለት አክሰለሬሽን ይቀንሳል። ለምሳሌ ደብል ብናደረገው ማሱን በ2 እጥፍ ብናሳድገው ትዋይስ ኦፍ ማስ ብናደረገው አክሰለሬሽናችን በሀፍ ይቀንሳል፣ በግማሽ ይቀንሳል። ሶ እዚህ ጋር የምናገኘው ሪዛልት ምን ይመስላል ብለን ስናስብ የመጀመሪያው እዚህ ጋር የምናየው ነገር when the mass is double ማሱ ከመጀመሪያው ደብል ቢሆን ትዋይስ ኦፍ ኤም ቢሆን አይደል? ሶ ይሄ ትዋይስ ኦፍ ኤም ቢሆን ማሱ ትዋይስ አረግ ነው ማለት በ2 እጥፍ አሳደግ ነው ማለት ምን ማለት ነው? 2 ሲባዛ ይሄ ሁለተኛው ማስ ኢኳል ቱ ታይምስ the first one 2 ኪሎ ግራም ነው። ስንት ሆነ ማለት ነው? 4 ኪሎ ግራም ሆነ አይደለ? ሶ ይሄ ማስቱን በለው ይሄ ማሷን። ሶ ማሷንና ማሷን የማስቱ እጥፍ ነው ወይንም ደግሞ 2 እጥፍ ነው ወይንም ደግሞ ደብል አረግ ነው ብለን እናስብ። ቶታል ማሳችን ወይም ማስቱ 4። ሶ 4 ኪሎ ግራም አሳደግ ነው ማለት ኤክስፔክት የምናደርገው አክሰለሬሽኑ በእጥፍ ያድጋል ሳይሆን በግማሽ ያቀንሳል ማለት ነው። ሶ ኮንስታንት በሆነ ፎርስ ነው። ፎርስ 20 ኒውተን ወስደናል። 20 ኒውተን ፎርስ ወስደናል። ሶ በዚህ መሰረት ኔት ፎርሳችን 20 ኒውተን ነው። ሶ ካልኩሌት እናደርገው። ኔት ፎርስ
ኔት ፎርስ ኢኳል ቱ ማስ ታይምስ አክሰለሬሽን። ኔት ፎርሳችን ስንት ነው እዚህ ጋር የሚያሳየው 20 ኒውተን ነው። 20 ኒውተን ኢኳል ቱ ማስ ደግሞ የነበረውን 2 ኪሎ ግራም በእጥፍ ስላሳደግ ነው 4 ሆነ 4 ኪሎ ግራም ሲባዛ አክሰለሬሽን። ሶ ከመስራታችን በፊት እስኪ ምን ያህል እንደሚመጣ ቼክ እናርግ። ሶ ይሄም ማስ 2 እጥፍ አረግ ነው ማለት አክሰለሬሽኑ በግማሽ ያንሳል። ግማሽ ማለት 5 ነው። 5 ሜትር ፐር ሰከንድ ስኩዌር ይሆናል የአክሰለሬሽን መጠኑ ብለን ነው የምናየው። ሶ ኤ ኢዝ ኢኳል ቱ 20 ሲካፈል 4 5 ይመጣል ማለት ነው። ኦኬ ሶ when the mass is double ከነበረው ደብል ሲሆን በግማሽ አክሰለሬሽኑ ይቀንሳል ማለት ነው። when the mass is triple ቢሆንስ 3 እጥፍ ቢሆንስ 2 ኪሎ ግራም 2 ኪሎ ግራም 2 ኪሎ ግራም ብናደርገው ስንት ሆነ 6። አሁን ማሱ ጨመረ ግን የምንጎትትበት ፎርስ ተመሳሳይ ነው 20 ኒውተን ነው። ሶ አክሰለሬሽናችን ደግሞ በአንድ ሶስተኛ ይቀንሳል ማለት ነው። ሶ ቼክ ብናደርገው አክሰለሬሽን is equal to force over mass net force divided by mass ማለት ነው አይደል? ሶ አክሰለሬሽን is equal to net ፎርሳችን 20 ነው። 20 ሲካፈል ለ3 ሆነ ማለት ነው። ኦኬ 20 ኒውተን ሲካፈል ለ3 ኪሎ ግራም ሶ ብታካፍሉት ስንት ነው? በአንድ ሶስተኛ ይቀንሳል ማለት ነው። ኦኬ ሶ ይሄን ስናካፍል 6.666 እያለ ይቀጥላል ማለት ነው። ኦኬ አፕሮክሲሜትሊ 6.67 ሜትር ፐር ሰከንድ ስኩዌር። ሶ እዚህ ጋር እንደምታዩት አክሰለሬሽን is what inversely proportional with mass። ሶ ማስ ጨመር እየጨመረ በሁለት እጥፍ በሶስት እጥፍ በጨመረ ቁጥር አክሰለሬሽናችንም በዛው ልክ እየቀነሰ ይመጣል። ኦኬ ሶ በሁለት እጥፍ ያንሳል። እዚህ ጋር በሶስት እጥፍ ማሱን ከጨመር ነው በሶስት እጥፍ ይቀንሳል። በአራት እጥፍ ጨመር ነው ማለት ደግሞ ማሱን አክሰለሬሽናችን በአራት እጥፍ ይቀንሳል ማለት ነው። ኦኬ ነገር ግን መቼ ነው when the force is constant የፎርስ መጠኑን አንጨምርም። እዚህ ቦታ ላይ force is constant ሲሆን constant እዚህ ጋር ደግሞ when mass is constant አይደል? ማስ ኮንስታንት ማስ ተመሳሳይ ማለት ነው። እዚህ ጋር የፎርስ መጠናችን ስንጨምር ማስ ግን አልጨመርንም። ማስ እኩል በሆነ መጠን ነው። ኦኬ ሶ በዚህ መሰረት የኒውተን ሰከንድ ለው በዚህ መልኩ ካየነው ጥሩ ነው ማለት ነው። ኦኬ ሌላኛው ኒውተን ሰርድ ሎው ኦፍ ሞሽን ነው የምናየው። ኒውተን ሰከንድ ሎው በኋላ ያለው ኒውተን ሰርድ ሎው ነው። የኒውተን ሰርድ ሎው ምን ይላል የሚለውን እንየው። ፎር ኤቭሪ አክሽን ዜር ኢዝ ኢኳል ኤንድ ኦፖዚት ሪአክሽን ፎርስ የሚል ነው። ሶ ፎር ኤቭሪ አክሽን ዜር ኢዝ ኦልዌይስ አን ኢኳል ኤንድ ኦፖዚት ሪአክሽን ፎርስ። አክሽን ካለ ሁሌም እኩልና ኦፖዚት የሆነ ምን ይኖራል? ሪአክሽን ፎርስ ይኖራል። ሶ ይሄ ህግ የኒውተን ሰርድ ሎው ኦፍ ሞሽን ነው። ሶ አክሽን ሲኖር አክሽን ፎርስ ሲኖር እኩል በሆነ መጠን ኢኳል ኢን ማግኒቱድ በት ኦፖዚት ኢን ዳይሬክሽን የሆነ ምን ይኖራል? ሪአክሽን ፎርስ ይኖራል ነው። ሶ ሉክ ለምሳሌ እንደ ኤግዛምፕል እንየው። ሉክ ለምሳሌ እዚህ ጋር እንደምታዩት ይሄ ሃመር ነው፣ መዶሻ ነው። ሚስማሩም ስንመታ አክሽን ኤንድ ሪአክሽን ይፈጠራል። ሶ አክሽኑ ምንድነው? the hammer exerts force on a nail ኔሉ ወይ ሚስማሩ ላይ ፎርስ ኤግዘርት ያደርጋል። ሶ መዶሻው ልክ ስናሳርፍ ፎርስ ኤግዘርት ያደርጋል። ሶ ያ ፎርስ ምን ይባላል? አክሽን ፎርስ ይባላል። ሶ the action force a force of hammer on the nail ኔሉ ላይ የሚያሳርፈው ፎርስ ፎርስ ኦፍ አክሽን ይባላል። በተመሳሳይ ሁኔታ ሚስማሩም በተመሳሳይ መጠን ኔል ኤግዘርትስ ኢኳል ፎርስ ባክ። ለምሳሌ ይህንን ሃመሩ እንደገና ሚስማሩ ምን ያደርገዋል? ወደ ላይ ይመተዋል ወይንም ደግሞ ፎርስ ያሳደርበታል። ይሄ ደግሞ ሪአክሽን ፎርስ ይባላል ማለት ነው። ሶ አንድ ሰው ለምሳሌ ግድግዳ በቦክስ ቢመታ ግድግዳው በቦክስ ሲመታ አክሽን ፎርስ አለ። አክሽኑ ምንድን ነው? ሰውየው ግድግዳው ላይ የሚያሳርፈው ፎርስ አክሽን ፎርስ ይባላል። በተመሳሳይ ግድግዳው ደግሞ እጁ ላይ የሚያሳርፈው ፎርስ ሪአክሽን ፎርስ አለ። ሶ ግድግዳው በጣም ኮንክሪት ስለሆነ እጁን ያመዋል። ለምን አመመው ስንል ቢኮዝ ኦፍ ሪአክሽን ፎርስ ነው። ኦኬ ሶ ይሄም ሃመሩ ኔሉን በምንመታበት ሰዓት ወይ ሚስማሩን በምንመታበት ሰዓት አክሽን ፎርስ አለ፣ ወደ ውስጥ ያሰምጠዋል። በተመሳሳይ ሁኔታ ደግሞ ኔሉ ደግሞ ወይንም ደግሞ ሚስማሩ ሪአክሽን ፎርስ አለው ማለት ነው። ሶ ሪአክሽን ፎርስ ፎርስ ኦፍ ኔል ኦን ዘ ሃመር። ሶ ሚስማሩ ሃመሩ ላይ የሚያሳርፈው ፎርስ ደግሞ ያነጥረዋል፣ ወደ ላይ ገፍቶ ይዟል ማለት አይደል? ሶ ያ ሪአክሽን ፎርስ ተብሎ ይጠራል ማለት ነው። ሶ አክሽን ካለ ሁሌም ሪአክሽን ፎርስ አለ ማለት ነው። ሌላው ደግሞ ለምሳሌ ላውንቺንግ ሮኬት ኦን ዘ ስፔስ ላይ ይሄን ሮኬት ላውንች ብናደረግ በብዛት ይሄ ሳይንስ ዴቨሎፕ ያደረገው ከአክሽን ኤንድ ሪአክሽን ሎው በኋላ ነው ተብሎ ይታሰባል። ኦኬ የኒውተን ሰርድ ሎው ኦፍ ሞሽን አንዱ ህግ አክሽን እና ሪአክሽን ፎርስ ጥናት ያደረገ ሲሆን ይሄ ሮኬትን ወደ ላይ የማምጠቅ ሀሳብ አንደኛው የኒውተን ሰርድ ሎው ሀሳብ ነው። ሶ ይሄ ሀሳብ ምንድነው የሚለው? ለምሳሌ ማንኛውም ኦብጀክት ወደ ላይ እንዳይወጣ ወደ ታች የሚስበው ምን አለ? የስበት ኃይል ግራቪቴሽናል ፎርስ አይደል? ሶ ይሄን ግራቪቲ ሬዚስት አድርጎ ወይንም ደግሞ ተቋቁሞ ወደ ላይ መውጣት አቅም ወደ ስፔስ ለማጥናት የተለያዩ ሳተላይቶች ሮኬቶችን እናመጥቃለን። ሳተላይቶችን የያዙ ሮኬቶች እናመጥቃለን። ሶ እነዚህ ሳተላይቶች
ሮኬቶቹን ሳተላይቶችን ለማምጠቅ ደግሞ ሮኬት ያስፈልጋል። ሶ ሮኬቱ ምንድነው ወደ ላይ ላውንች ሲደረግ አይታችሁት ከሆነ አይ ቲንክ ሆት ፍላሜብል ጋዝ አለ፣ በጣም ተቀጣጣይ ጋዝ እዚህ ጋር ሆት ፍላሜብል ጋዝ አለ። ሶ ይህ በሃይ ስፒድ በከፍተኛ ኢነርጂ ሆት ፍላሜብል ጋዙ ወደታች ሪጀክት አውት ሲያደርግ ፎርስ ይፈጥራል። ይሄ ሆት ፍላሜብል ጋዙ በከፍተኛ ፕሬዠር በሚወጣበት ሰዓት አክሽን ፎርስ አለው። ሆት ፍላሜብል ጋዙ መውጣቱ ተቀጣጣይ ጋዝ ነው። ኦኬ ሶ ይሄ ሆት ፍላሜብል ጋዙ አክሽን ፎርስ ይፈጥራል። ሶ ይሄ አክሽን ወደ ላይ እንደገና ሮኬቱን ምን ያደርገዋል? ይገፋዋል ማለት ነው። ኦኬ ሶ ሲገፋው ሮኬቱ ምን ያደርጋል? ላውንች ይሆናል ማለት ነው። ኦኬ ሶ ሪያክሽን ፎርሱ ምንድነው? ሆት ፍላሜብል ጋዙ በሃይ ፕሬዠር ወደታች አክሽን ፎርስ ሲፈጥር ሮኬቱን ወደ ላይ ይገፋዋል። ሶ ይሄ ወደ ላይ የሚወጣበት ፎርስ ከግራቪቴሽናል ፎርስ የበለጠ መሆን አለበት። ሶ ዘ ሪያክሽን ፎርስ ምኑ ነው? ሮኬት ሙቪንግ አፕዋርድ፣ ሮኬቱ ወደ ላይ እንዲወጣ ያደርገዋል ማለት ነው። ሶ ይሄ ሆት ፍላሜብል ጋዝ ወደ ውጭ በሚወጣበት ሰዓት ሪያክሽን ፎርስ ፈጥሮ ነው የሚሄደው። ይሄ ሮኬቱ ወደ ላይ የሚወጣበት ፎርስ ሪያክሽን ፎርስ ይባላል። ሶ እነዚህ አክሽን ኤንድ ሪያክሽን ፎርሶቹ ዘሃቭ ኢኳል ማግኒቲዩድ ኤንድ ኢን ኦፖዚት ዳይሬክሽን አክት የሚያደርጉት። ስለዚህ የኒውተንስ ሰርድ ሎ ኦፍ ሞሽን ምንድነው? ፎር ኤቭሪ ሪያክሽን ዜር ኢዝ ኦልዌይስ ኢኳል ኤንድ ኦፖዚት ሪያክሽን ፎርስ መኖሩን ያረጋግጡልናል ማለት። ሶ እዚህ ጋር በደንብ ማየት ያለባችሁ ፎርስ ኦልዌይስ ኦከርስ ኢን ፔርስ። አክሽን ኤንድ ሪያክሽን ፎርስ ላይ ፎርስ ኦልዌይስ ኦከርስ ኢን ፔርስ ነው የሚገኘው። አክሽን ካለ ሁሌም ሪያክሽን አለ። ዊዛውት አክሽን ዜር ኢዝ ኖ ሪያክሽን ፎርስ። አክሽን ከሌለ ግን ሪያክሽን ፎርስ አይኖርም ማለት ነው። ኦኬ ሶ እነዚህ አክሽን ኤንድ ሪያክሽን ፎርሶቹ ኦልዌይስ ኢን ፔርስ ነው የሚገኙት፣ በተናጠል መገኘት አይችሉም። አክሽን ኖሮ ሪያክሽን አይኖርም ማለት አንችልም። ሶ ዊዛውት አክሽን ደግሞ ሪያክሽን ፎርስ አይኖርም። ኦኬ ሶ አክሽን ካለ ሁሌም ሪያክሽን ፎርስ ስለሚኖር ፎርስ ኦልዌይስ ኦከርስ ኢን ፔርስ። በኒውተን ሰርድ ሎ ህግ መሰረት አክሽን ኤንድ ሪያክሽን ፎርስ ኦልዌይስ ኦከርስ ኢን ፔርስ የሚለው ሀሳብ አንዱ ነው። ሌላኛው ደግሞ አክሽን ኤንድ ሪያክሽን ፎርስ አክት ኦን ዲፈረንት ቦዲስ ኦር ዲፈረንት ኦብጀክት። አክሽን ኤንድ ሪያክሽን ፎርስ ሁሌ የሚፈጠረው በተለያዩ ኦብጀክቶች እንጂ ዘ ሴም ቦዲ አይደለም። ኦኬ ሶ ይሄ በጣም መጠንቀቅ ያለባችሁ ነገር ነው። ሶ ለምሳሌ ሀመሩ ኔሉ ላይ ሀመሩ አንድ ኦብጀክት ነው፣ ኔሉ ወይም ሚስማሩ ደግሞ ሌላ ኦብጀክት ነው። ሶ ላውንቺንግ ሮኬት ኦን ዘ ስፔስ ውድ ሮኬቱን ላውንች ስናደርግ ሆት ፍላሜብል ጋዙ የሚፈጥረው አክሽን ፎርስ አንዱ ነው። ሮኬቱ ደግሞ ሌላ ቦዲ ነው። ሆት ፍላሜብል ጋዙ ከሮኬት ውስጥ ነው የሚወጣው። ነገር ግን ሆት ፍላሜብል ጋዙ እና ሮኬቱ የተለያዩ ቦዲዎች ናቸው ማለት ነው። ኦኬ ሶ ያ ጋዝ ነው፣ ተቀጣጣይ ጋዝ ነው። ሪጀክት አውት በሚያደርግበት ሰዓት ምን ፈጥሮ ይወጣል? ሪያክሽን ፎርስ፣ ሮኬቱ ወደ ላይ እንዲወጣ ያደርገዋል ማለት ነው። ኦኬ ሶ አክሽን ኤንድ ሪያክሽን ፎርስ አክት ኦን ዲፈረንት ኦብጀክትስ፣ በተለያዩ ኦብጀክቶች ላይ የሚፈጠሩ ነገሮች ናቸው የሚለውን ሀሳብ ከያዛችሁ በቂ ነው። ለዛሬ በቃናል። በሚቀጥለው ሌሰን ደግሞ ኖርማል ፎርስ ኤንድ ዌት በሚል ርዕስ ሰፋ አድርገን እንማማራለን። እስከዛው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው።